እሺ እንዴት ነው እንግዲህ የጂኦሜትሪ ጥሩ እየሄደ ነው። እንግዲህ ባለፈው የጀመርነው ሁለተኛው የጂኦሜትሪ ምዕራፍ ነው ማለት ምዕራፍ 9 የልኬት ምድቦች ነው። እንግዲህ ይህን የልኬት ምድቦች ላይ ምን ምን እንደምንማር አይተናል። ስለ ርዝመት መለኪያ፣ ስለ ክብደት መለኪያ እና ስለ ይዘት መለኪያዎች ትኩረት እንደምናደርግ ነበር የተነጋገርነው። በዛ መሰረት በምዕራፍ 9.1 የሚለውን ምዕራፍ የጀመርነው 9.1 መሆን ነበረ። ስለ ርዝመትን መለካት ነው። የርዝመትን መለካት ስንል በሁለት መንገድ መለካት እንደምንችል ያየነው። የመጀመሪያው ምን ነበረ? መደበኛ የሆኑ የርዝመት መለኪያዎች ሲሆኑ፣ ሌላው ደግሞ መደበኛ ያልሆነ ወይ ደግሞ ባህላዊ የርዝመት መለኪያ የምንላቸውን ነበር። እነዚህ ባህላዊ የርዝመት መለኪያ ከሚባሉት መካከል የተወሰኑትን ማየት ሞክረናል። ለምሳሌ ስንዝር አይተናል። እንግዲህ ስንዝር ማለት እንዴት ነበረ? በሁለት መንገድ እንደሚለካ የተራሳይቶን ነበረ። ማለት ብዙ ጊዜ የተለመደው በእኛ ሀገር ከዚህ ከአካባቢ ጣታችን እስከ መሀል ጣታችን እጃችን በደንብ ከዘረጋ በኋላ ይህ አንድ ስንዝር እንለዋለን። ሌላው አለካክ ደግሞ ምንድነው? ከዚህ ከአውራ ጣታችን እስከ ትንሿ እጃችን በደንብ ከዘረጋ በኋላ ከአውራ ጣታችን እስከ ትንሿ ጣታችን ያለው ርዝመትም አንድ ስንዝር ይባላል። ሁለቱም ተመጣጣኝ ናቸው። የመደበኛ ያልሆኑ የርዝመት መለኪያ ናቸው። በጣም ስታንዳርዳይዝ ሆኖ ወደ አንድ ነጥብ የሚያመጣ አይደለም፣ ግምት ነው የሚሰጠን። ሌላ ያየነው የርዝመት መለኪያ ምን ነበረ? ጫማ ነው። ሌላ ደግሞ እርምጃ አይተናል፣ ክንድ አይተናል። እንግዲህ ክንድም እንዴት እንደሚለካ አይተናል። ከዚህኛው እስከ መጨረሻው ድረስ ያለው ይሄንን አንድ ክንድ ብለን ነበር የምንለካው። እንግዲህ ባለፈው ክፍለ ጊዜ ስንጨርስ ምን ነበረ? በክፍላችሁ ውስጥ ያለውን ጥቁር ሰሌዳ ወይም ነጭ ሰሌዳ በክንድ በጫማ የግድግዳውን ርዝመት በክንድ በጫማ እንድትለኩ በእርምጃ እንድትለኩ ነው። በመካከላቸው ያለውን ዝምድና እያያችሁ ትሄዳላችሁ። እንግዲህ እነዚህ መደበኛ ያልሆኑ የርዝመት መለኪያዎችን ስናይ የበሩን ርዝመት ስንለካ የበሩ ርዝመት በኤተን 5 እርምጃ ነበረ። በእኔ ደግሞ ሲለካ 4 እርምጃ ነው። እንግዲህ ምንድነው እነዚህ የርዝመት መለኪያ ምድቦች መደበኛ ያልሆኑት ግምት ነው የሚሰጡ። ምንም ካለማወቅ በጣም ብዙ ነገር ኢንፎርሜሽን ሊሰጡን ይችላሉ እና ግምት ነው ሊሰጡን የሚችሉት። እና እነዚህ ግምቶች እንግዲህ ምንድነው መደበኛ ከሆኑት የርዝመት መለኪያዎች ጋር እያዛመድናቸው እንሄዳለን። ለምሳሌ የአንድ ትልቅ ሰው አንድ እርምጃ 1 ሜትር ይመስላል። 1 ሜትር ምን ይመስላል ብትባሉ አንድ ሰው ሲራመድ የትልቅ ሰው እርምጃ በግምት 1 ሜትር ነው። ሌላው ነገር ደግሞ ክንድ የምንለው አለ። አንድ የትልቅ ሰው ክንድ ደግሞ በግምት ወደ ግማሽ ሜትር አካባቢ ነው። እንግዲህ ምንድነው በሁለቱ መካከል ያለው ግንኙነት ወይም ዝምድና ምንድነው? 2 ክንድ ወደ 1 እርምጃ ይሄዳል ማለት ነው። እንግዲህ እነዚህ መደበኛ ያልሆኑ የርዝመት መለኪያዎችን በዚህ ሁኔታ አይተናል። እስቲ አንዴ እናስታውሳቸው። መደበኛ ያልሆኑ የርዝመት መለኪያዎች ከምንላቸው መካከል ምንድን ያየነው? መደበኛ ያልሆኑ የርዝመት መለኪያዎች ከሚባሉት መካከል ስንዝር፣ ጫማ፣ እርምጃና ክንድን አይተናል። በጣም ጥሩ። እንግዲህ በዚህ በክፍላችን ውስጥ የተለያዩ ነገሮችን እንደለካችሁና የተወሰነ ነገር እንደጨበጣችሁ እናያለን። ዛሬ ደግሞ የምናየው ምንድነው? መደበኛ የሆኑ የርዝመት መለኪያዎችን ነው። እነዚህ መደበኛ የሆኑ የርዝመት መለኪያዎች ከምንላቸው መካከል ምን አለ? ከትንሹ ብንጀምር ሚሊሜትር አለ፣ ሴንቲሜትር አለ፣ ሜትር አለ፣ ኪሎ ሜትር አለ። እና እነዚህ የርዝመት መለኪያ ብዙ ጊዜ የምንጠቀምባቸው ናቸው። አሁን እንግዲህ ብዙ አይነት አሉ። ከነዚህም ወጥቶ በኪሎ ሜትር እና በሜትር መካከል ያሉ እንደ ዴካሜትር እንደ ሄክቶሜትር የሚባሉ አሉ። ግን አሁን መጀመሪያ መስራት የምንፈልገው ምንድነው? ብዙ ጊዜ የምንጠቀምባቸው ምን ናቸው? ብዙ ጊዜ የምንጠቀምባቸው የርዝመት መለኪያዎች ምንድን ናቸው? እንዴት አድርገን አሳጥረን እንደምንጽፍም አብረን እናያለን። እስቲ አብረን እንመልከት።
እሺ እንግዲህ እነዚህ ላይ ተናል። እንግዲህ ምህጻረ ቃል ማለት አንድ ነገር ባጭር ጊዜ ሂሳብ ስጽፍ 5 ኪሎ ሜትር ብለን ከመጻፍ ፋንታ ምን ብለን መጻፍ እንችላለን ማለት ነው? 5 ኪሎ ሜትር ከባለ ፋንታ 5 ብለን አምስት ኪሎ ሜትር ብለን እናነባለን። ይህንን እነዚህን አንብቡልኝ። 5 ኪሎ ሜትር፣ 5 ሴንቲሜትር፣ 5 ሚሊሜትር። እነዚህን የርዝመት መለኪያዎች በዚህ ሁኔታ መጠቀም እንችላለን ማለት ነው። እንግዲህ የርዝመት መለኪያ ካለ ደግሞ የርዝመት መለኪያ መሳሪያ ይኖራል ማለት ነው። የርዝመትን ለመለካት በጣም የተለያዩ መሳሪያዎችን እናያለን። ግን መጀመሪያ እንድታውቁት የምፈልገው ምንድን ነው? ማስመራ ነው። ማስመራ እንግዲህ ሁላችሁም ታውቃላችሁ። ማስመራ የርዝመት መለኪያ ነው። እንግዲህ ማስመራ ላይ ምን ምን ታያላችሁ? እስቲ ማስመራችሁን ልብ ብላችሁት ምን ምን ይታያል በማስመራችን ላይ? እንግዲህ አንድ ማስመራ ስናይ ከላይ በኩል የምናያቸው ቁጥሮች አሉ፣ ከስር በኩል የምናያቸው ቁጥሮች አሉ። ሁለት አይነት ቁጥሮች ነው። አንዶቹ እንደው በዛ ይላሉ፣ አንደኛው ደግሞ አነስ ይላል። ለመለየት እንዲመቻችሁ ይሄ አሁን መጀመሪያ የምንወስደው ከላይ ያለው በዛ ብሎ የሚታየው ምንድነው? ብዙ ቁጥሮች የሚታዩበት የሚሊሜትር እና ሳንቲሜትር የሚለካልን የማስመሪያው ክፍል ነው። እሱን ደግሞ እንደዚህ ገልብጠንበት በአንድ በኩል ስናይ ትንሽ ተራርቀው ስናወዳድራቸው ከታቸው ተራርቀው የምናያቸው ነገሮች አሉ። እሱ ደግሞ ኢንች ይለካልናል። አሁን ዋና ትኩረታችን የሚሆነው ግን በዚህ ምዕራፍ ላይ የአንደኛውን ክፍል ማለት ብዙ ቁጥር የምታዩበት ማለት ሴንቲሜትር እና ሚሊሜትር የሚለካልንን የማስመሪያውን ክፍል ነው። እንግዲህ የማስመሪያውን ክፍል ስናይ አጫጭር መስመሮች አሉ፣ ረጃጅም መስመሮች አሉ። ከረጃጅም መስመሮቹ ላይ ደግሞ ቁጥር የተጻፈባቸው አሉ፣ ቁጥር ያልተጻፈባቸው አሉ። እስቲ በደንብ ልብ ብላችሁ አንድ እስቲ መጀመሪያ እስቲ ማስመሪያውን በደንብ ልብ ብላችሁ አያችሁት? እነዚህ ቁጥር የተጻፈባቸው አሉ፣ ቁጥር ያልተጻፈባቸው ረጃጅም መስመሮች አሉ። ስለዚህ ቁጥር የተጻፈባቸውና ያልተጻፈባቸው ረጃጅም መስመሮችን በደንብ ስናስተውል የሚያሳዩ ምንድን ነው? ቁጥሮቹ የሚነግሩን የሳንቲሜትሩን ልኬት ነው። ሳንቲሜትር ነው የሚያሳዩ። በመካከላቸው ደግሞ ያሉ ትንንሽ ነጥቦች ምን ያሳዩናል? ሚሊሜትር ነው የሚያሳዩ። በቀላሉ ለማየት እዚህ ጋር ዜሮ ታያላችሁ። ማለት ልክ የማስመሪያው መጀመሪያ ማለት ነው። ዜሮ ሁልጊዜ ልኬት የምትጀምሩት ከዚህ ከዜሮ ነው። እዚህ ጋር ደግሞ አንድ ቁጥር ታያላችሁ። አሁን ይሄ ረጃጅሞቹ መስመሮች ናቸው። ረጃጅሙ መስመሮች ላይ አንድ ቁጥር ነው ያያቸው። ይሄ 1 ሴንቲሜትር ያሳየናል። ልክ አልፋችሁ ደግሞ 2 ቁጥርን ታያላችሁ። ይሄ 2 ሴንቲሜትር ያሳየናል። እስቲ በመካከላቸው ደግሞ ያሉ መስመሮችን እስቲ በመካከላቸው ያሉ መስመሮች ይታያሉ። እሺ አሁን ከኔ ጋር ናቸው። እዚህ ጋር 0 አለ፣ እዚህ ጋር 1 አለ። እቺ በመካከል ያለችው ግማሽ ነው የምታሳየው። በ0 እና በ1 መካከል ግማሽ ነው። አሁን 0 አለ። እቺ የመጀመሪያው አጭሯ መስመር 1 ሚሊሜትር፣ 2 3 4 5 6 7 8 9 ሚሊሜትር እያለ ይሄዳል። እዚህ 10ኛው ሚሊሜትር ላይ ግን 1 ሴንቲሜትር ይላል። አሁን በዚህ ሁኔታ ይቀጥላል። መካከል ላይ ረዘም ያለ መስመር ታያላችሁ። ይሄ ማለት ግማሽ ነው። በ1 እና በ2 መካከል እንግዲህ ስለ ክፍልፋይ በጣም ብዙ ስለተማርን አሁን እዚህ ላይ ችግር የለብንም። ይሄ በመካከላቸው ያለው 1 ሴንቲሜትር ከግማሽ የሚለውን ነው የሚያሳየው። አሁንም በመካከላቸው ምን አለ? 4 ትንንሽ ነጥቦች ታገኛላችሁ። እዚህም 4 ትንንሽ ነጥቦች ታያላችሁ። አሁን 1 ሴንቲሜትር ነው። 1 ሴንቲሜትር ከ1 ሚሊሜትር እዚህ ጋር ስመጣ 1 ሴንቲሜትር ከ2 ሚሊሜትር፣ 1 ሴንቲሜትር ከ3 ሚሊሜትር፣ 1 ሴንቲሜትር ከ4 ሚሊሜትር፣ እዚህ ጋር 1 ሴንቲሜትር ከ5 ሚሊ ወይ ደግሞ 1 ተኩል ሴንቲሜትር ማለት ነው። እዚህ ጋር 1 ሴንቲሜትር ከ6 ሚሊሜትር፣ 1 ሴንቲሜትር ከ7 ሚሊሜትር፣ 1 ሴንቲሜትር ከ8 ሚሊሜትር፣ 1 ሴንቲሜትር ከ9 ሚሊሜትር ብለን መጨረሻ ላይ እዚህ ጋር 2 ሴንቲሜትር ይሆናል።
ዋው ኮሜት ዘንድሮ ከኬጂ ጀምሮ እስከ 6ኛ አደገች በለኛ። እውነትም አደገች። ኮሜት ተፈለገች። አሁን የሁሉም ናት። በአጸደ ሕፃናት የልጆውን ማስተዋል ኮሜት ያግዘዋል። ወደ አንድም ሲገፉ፣ ሁለተኛም ሲያልፉ፣ ወደ 3 ሲዘሉ፣ ለአራተኛ ክፍሉ፣ አምስተኛም ላሉ፣ አልፎም 6ኛ ከች እንግሊዘኛ፣ ከተፍ ማትማቲክሱ፣ አካባቢ ሳይንሱ፣ አማርኛ ራሱ ሁሉም ካስቴር ነጋ። ኮሜት በጣም ሸጋ። ከኮሜት ጋር ያጥኑ። 7ኛም ሆኑ፣ 8ም ደረሱ፣ 9 ገሰገሱ፣ 10ም አለፉ፣ 11ም ገፉ፣ 12ም ገቡ። አጋዥ ነው ከልቡ በሁሉም ደረጃ ኢኮኖሚክስ ፍርጃ፣ አማርኛው ጠጣር፣ እንግሊዝኛው ጣ፣ ኬሚስትሪው ፈንጂ፣ አንተ ያለ ባዮሎጂ፣ እግዞ ስነ ዜጋ፣ ጂኦግራፊው አደጋ፣ ሂሳብ ናላዞረ፣ ሂስትሪው ጠጠረ፣ ፊዚክስ አስቸገረ። ምንድነው መፍትሄው? ይሄው ኮሜት ሰፕሊሜንተሪ ቡክስ አወቅና ዘንድሮ በተማሪ አይምሮ ኮሜት ተጨምሮ። ኮሜትን ሲገዙ ከመጽሐፍቱ ጀርባ የአስቴር ነጋ አርማ መኖሩን ያስተውሉ። ይህ አርማ ከሌለም የአስቴር ነጋ አይደለም። አስቴር ነጋ አሳታሚ። እንግዲህ ይህንን መስመራውን በመጠቀም አንድን እርሳስ ወይም እስክሪብቶ መለካት ብንፈልግ ወይ ደግሞ የምንፈልገውን ነገር ለመለካት መጀመሪያ በአንዱ ጠርዝ የት ጋር እናደርጋለን? ሁልጊዜ 0 ላይ እናደርጋለን። አንዱን ጠርዝ 0 ላይ ካደረግን በኋላ የመጨረሻው የሚያልፍበትን ቦታ እዚህ ጋር ካለፈ 1 ሴንቲሜትር ነው። እዚህ ጋር ካለፈ 1 ሴንቲሜትር ከ5 ሚሊ ሜትር ወይ ደግሞ 1.5 ሴንቲሜትር እንለዋለን። እዚህ ጋር ካለፈ 1 ሴንቲሜትር ከ1 ሚሊ ሜትር ወይ ደግሞ 1.1 ሴንቲሜትር እያልን እንሄዳለን እና እስቲ እንዴት እንደምንለካ አሁን 3 እርሳሶች አሉ። እነዚህ 3 እርሳሶች እንዴት በማስመሪያ እንደምንለካ አብረን እስቲ አሁን መጀመሪያ 3 እርሳሶች ይዋቸው በደንብ። አንዱ አጭር ነው፣ አንዱ መካከለኛ ነው፣ አንዱ ረጅም ነው። እስቲ እነዚህ 3 እርሳሶች በሴንቲሜትር እንለካ። እሺ እንግዲህ የመጀመሪያውን እርሳስ እንመልከት። የመጀመሪያው እርሳስ ስንለካው ምን ያሳየናል? የመጀመሪያው እርሳስ 5 ሴንቲሜትር ያሳያል። ጫፉን 0 ላይ አድርገነዋል። የእርሳሷ ጫፍ የእርሳሱን አንዱን ያልተቀረጸውን ክፍል 0 ላይ አድርገነዋል። የእርሳሷ ጫፍ ደግሞ ምን ላይ ነው የምታሳየው? 5 ስለምታሳይ የእርሳሱ እርዝመት 5 ሴንቲሜትር ነው ማለት ነው። እሺ ሁለተኛው እርሳስ ደግሞ ስለካው ረዘም ያለ እርሳስ ነው። ሁለተኛው እሱ ላይ ታወለቁት አንዱን ጫፍ 0 ላይ ታደርጋላችሁ። አሁን የእርሳሷ ጫፍ ስንት ላይ ታሳያለች? 9 ላይ። ስለዚህ እርሳሱ ምን ያህል ነው? የእርሳሱ እርዝመት 9 ሴንቲሜትር ነው። አሁን ሶስተኛዋን እርሳስ ደግሞ እንመልከተው። ሶስተኛዋን እርሳስ ስንመለከት አንዱ 0 ላይ አደረግን። አንድ እርሳሷ ጫፍ ከ5 አልፋለች። 6 ቁጥር ላይ አልደረሰች። መካከል ላይ ረዘም ያለችው ማስወገድም ግማሽ ብዬ ነገርኳችሁን አይነት። ስለዚህ የእርሳሱ መለኪያ ምን ይሆናል? 5 ሴንቲሜትር ከ5 ሚሊ ሜትር ወይ ደግሞ 5.5 ሴንቲሜትር ይባላል። እሺ እንግዲህ የሶስተኛው እርሳስ መለኪያ ምን እንደምለናል? 5 ሴንቲሜትር ከ5 ሚሊ ሜትር ብለን መጻፍ እንችላለን። እና ደግሞ ዴሲማሎችን ተምረናል፣ ክፍልፋዮችን ተምረናል። ምንም አይቸግረንም። ስለዚህ ይሄ ማለት 5.5 ሴንቲሜትር ይባላል። ትንሽ ቢያልፍ 5.6 5.7 እያለን እንሄዳለን። እንግዲህ ያው መለካት በጣም ጥንቃቄ ይፈልጋል። እንግዲህ አሁን ምንድን ነው ያየነው? መደበኛ ያልሆኑት የርዝመት መለኪያዎች ርዝመቱን ይገምቱልናል እንጂ ትክክለኛውን አይነግሩንም። ስለዚህ ለዛ ምን ያስፈልገናል? መደበኛ የርዝመት መለኪያዎች አሉ። እንግዲህ እነዚህ መደበኛ የርዝመት መለኪያዎች የሚባሉት መጀመሪያ ብዙ ጊዜ የምንጠቀምባቸው ያላቸው ሚሊሜትር፣ ሳንቲሜትር፣ ሜትር እና ኪሎሜትር እንደሆኑ አይተናል። እንግዲህ ምንድነው አንድን ነገር ስንለካ የትኛውን የርዝመት መለኪያ መጠቀም እንዳለብን ያው መምረጥ መቻል አለብን። እንደምንለካው ነገር ርዝመት ነው። ለምሳሌ የዚህ ነጭ ሰሌዳ ርዝመት መለካት ብፈልግ ሴንቲሜትር ብጠቀም ጥሩ ነው። የዚህን ግድግዳ ርዝመት መለካት ብፈልግ ሜትር እና ሴንቲሜትርን ቀላቅዬ ብጠቀም ጥሩ ነው። ይህ የትምህርት ቤታችሁን የእግር ኳስ ሜዳ ጎን ለመለካት ምን ብንጠቀም ጥሩ ነው?
አዘጋ ሴንቲሜትር ስንል በጣም ብዙ ያለፋናል። ስለዚህ የተሻሉ የመለኪያ መሳሪያዎች አሉ። እንግዲህ አሁን ማስመሪያ አይተናል። ከማስመሪያም ሌላ ደግሞ ብዙ የሜትር አይነቶች አሉ። ለምሳሌ ከማስመሪያ ሌላ እንደ ተጠቅላይ ሜትር የሚመስሉ አሉ። ብዙ ጊዜ አናጢዎች እንጨት የሚሰሩ ብዙ ቦታ የሚሰሩ ሰዎች ይጠቀሙበታል። እንግዲህ እንደ ተጠቅላይ ሜትር ላይ የተለያዩ የርዝመት መለኪያ መሳሪያዎች አሉ። እነሱን በመጠቀም መለካት እንችላለን። ስለዚህ የትምህርት ቤታችንን የእግር ኳስ ሜዳ ለመለካት ከሴንቲሜትር የተሻለ ማን ይጠቅመናል? ሜትርና ከፈለግን ደግሞ ሜትርና ሴንቲሜትርን በመቀላቀል መጠቀም ይቻላል። እንግዲህ ብዙ ጊዜ አጫጭር ነገሮችን ለምሳሌ ስፒድ ለመለካት ሜትር አንጠቀም። ስፒድ ለመለካት ሚሊሜትር የተሻለ ነው። ከሴንቲሜትርም ስፒድ ለመለካት ሚሊሜትር ነው። የቅድሙ እርሳሱን ለመለካት ደግሞ ሴንቲሜትር እና ሚሊሜትርን በመቀላቀል እንጠቀማለን። እንግዲህ የበለጠ ብዙ እየለካን ስንሄድ ህግ አይደለም ይሄ መጠቀም አለብን የሚል ህግ የለም። የፈለግነውን መጠቀም ይችላል። ግን የትኛው ይቀለናል ነው። እስቲ ከትምህርት ቤታችሁ እስከ ቤታችሁ ያለው ርዝመት ለማለት ትምህርት ቤታችሁ ይታያል አለ ቤታችሁ አለ ራቅ ያለ ነው። ይህንን አሁን በሴንቲሜትር ከመለካት በምን መለካት ይቻላል? በኪሎ ሜትር እና በሜትር መለካት የተሻለው ሜትርና ሜትርን በመቀላቀል እንግዲህ ከትምህርት ቤታችሁ እስከ ቤታችሁ ያለውን ርዝመት መለካት ይቻላል። እየለካችሁ በሄዳችሁ ቁጥር የትኛውን የርዝመት መለኪያ ምድብ መጠቀም እንዳለባችሁ ያው እየወሰናችሁ ትሄዳላችሁ እና በሚቀጥለው ደግሞ በእነዚህ የርዝመት መለኪያ ምድቦች መካከል ስላሉ ዝምድናዎችን እንማራለን። በሚቀጥለው ክፍለ ጊዜ አብራችሁ ስለነበራችሁ አመሰግናለሁ። እንግዲህ በዚህ ላይ የሚሰጥ አጠር ያለ መልመጃ ይኖራል። መልመጃውን ውሰዱ፣ በደንብ አድርጋችሁ ስሩ። በሚቀጥለው ክፍለ ጊዜ የዚህን መልመጃ መልስ እንሰጣለን። አብራችሁ ስለነበራችሁ አመሰግናለሁ። ይህን ትምህርት የበለጠ ለመከታተል የዩቲዩብ ቻናል ዘነበ ደነቀ የሚለውን ሰብስክራይብ በማድረግ የዚህ የሂሳብ ትምህርት ቤተሰብ መሆን ይቻላል። በተጨማሪ ሂሳብን ከመምህር ዘነበ ደነቀ ጋር የሚሉትን መጽሐፍት መጠቀም ይቻላል። መጽሐፍቱን በየመጽሐፍ መደብሩ ይገኛሉ። ለገሃድ አፋር መጽሐፍ መደብር 4 ኪሎ ከቅድስት ሥላሴ ዩኒቨርሲቲ ህንፃ መሬት ላይ ቤስ መጽሐፍ መደብር አለ። 4 ኪሎ ዩኒቨርሳል ቤተ መጽሐፍት ላይ ይገኛል። ዩኒቨርሳል ቡክሾፕ። በተጨማሪ በየመጽሐፍት መደብሩ ታገኛላችሁ። እንግዲህ እነዚህ መጽሐፍት በመጠቀም የበለጠ ትምህርቱን ማሻሻል ይቻላል። አብራችሁ ስለነበራችሁ አመሰግናለሁ። ፓወር ፕሮብሌም ሶልቨር ቡክስ ከአስቴር ነጋ አሳታሚ። ቺርስ! ይኸውና ፓወር በየአይነቱ ለ78 ፓወር ነው ጉልበቱ፣ ለ9 ለ10 ፓወር ነው ፓወሩ፣ ለ11 ለ12 ፓወር ደረሰለት። በተማሪ አይምሮ ፓወር ተጨምሮ ሲያጠኑ ደስ ይላል፣ ሲፈተኑም ቀላል። ፓወር ምን ተስኖ ግልጥልጥ ያለ ኖት በደንብ የተብራራ ጥራቱ የሚያኮራ ጠንቀቅ ያለ ስራ ከዚህ መጽሐፍ ጋር ልጆን ያገናኙ ልክ እንደተመኙ በፓወር ታግዞ ወደ ኮሌጅ ጉዞ ፓወር ፕሮብሌም ሶልቨር ከአስቴር ነጋ አሳታሚ።